እንከታተል። ፊልሙ ሲጀምር በትምህርት ቤት ውስጥ ዋናውና ክፉን አስቸጋሪውን ተማሪ ሱጋንግን እያሳየን ነው። ሱጋንግ በሚያደርጋቸው ድርጊቶች ምክንያት ትምህርት ቤት ውስጥ የሚፈራና ተደማጭነት ያለው ተማሪ ነው። የሱጋንግ ቤተሰቦች ታላላቅ ባለስልጣናት ስለሆኑ በትምህርት ቤት ውስጥ የሚፈልገውን ነገር ሲያደርግ ማንም እሱን መናገር አይፈልግም። ምክንያቱም ተከትሎ የሚመጣውን መዘዝ ሁሉም ይፈራሉ። ሱጋንግ ተማሪዎች ራሳቸውን እስኪስቱ የሚደበድባቸው ሲሆን አንዳንዴም ተማሪዎች ልክ እንደ ልዩ አንድ አይነት ጨዋታ ያጫውታቸውና እርስ በርስ እንዲመጣጡ ያደርጋቸዋል። እሱ ይህንን ሲያደርግ ጓደኞቹ ቪዲዮ እየቀረጹ በማህበራዊ ሚዲያ ያጋሩ ነበር። በዚህ ድርጊቱ ሙሉ የትምህርት ቤት ተማሪዎች በሚባል ደረጃ ተማረውበታል። አንዳንዴ ተማሪዎችን በሚደበድብበት ሰዓት ድምፃቸውን በትምህርት ቤቱ ስፒከር ውስጥ እንዲተላለፍ በማድረግ ከፍ ባለ ድምፅ እየሳቀ ብዙ ተማሪዎችን ያስፈራራና ያበሳጭ ነበር። ከትምህርት ቤት ወጣ ሲል ደግሞ የተማሪ ቤተሰቦች መንገድ ላይ የሚበላ ነገር በሚሸጡበት ሰዓት ከጓደኞቹ ጋር በመሆን የሚሸጡትን ነገር መሬት ላይ እየበተነና እንዳሻው እያደረገ ከዚያም ቆሻሻ ነገር ላይ በማድረግ እንዲበሉ ያስገድዳቸዋል። ወላጆቻቸው እንዲሰቃዩ ያልፈለጉ ተማሪዎች ደግሞ በቤተሰቦቻቸው ፋንታ ራሳቸው የተበተነውን ምግብ ዝቅ ብለው ይበላሉ። ምን አለፋችሁ በሱጋንግ ያልተማረረ ተማሪ የለም። ከጊዜያቶች በኋላም ሲሚን የተባለች አንዲት መምህርት በዚህ ትምህርት ቤት በትርፍ ጊዜዋ ለማስተማር ትቀላቀላለች። ለባልደረቦቿም ጥሩ ፈገግታንና ስነ ምግባርን ታሳያቸዋለች። እናም ሲሚን በቀድሞ ሕይወቷ ቦክሰኛ እንደነበረች ማንም ምንም የሚያውቅ አልነበረም። በአንዳንድ የስነ ምግባር ጉድለቶች ምክንያት ከስፖርቱ ዓለም ብትባረርም አሁን ላይ ግን በጨዋ መልኩ ሕይወትን ለመምራትና ለመኖር እየሞከረች ትገኛለች። እናም ከአለቆቿ የሚደርስባትን ወቀሳ እንኳን ያለምንም ቅሬታ ተቋቁማ ነበር የምታልፈው። ነገር ግን ንዴቷን ብቻዋን ስትሆን ነበር የምትወጣው። ከዚያም አለቆቿ ሱጋንግ ከሚባለው ተማሪ እንድትርቅና ምንም ነገር ሲያደርግ ብታየው እንደማያገባትና ችላ ብላ ማለፍ እንዳለባት ያስጠነቅቋታል። መምህራንና ተማሪዎች ለምን ይህንን ልጅ እንደዚህ እንደሚፈሩት ባይገባትም በሀሳባቸው ተስማማለች። አንድ ቀን በመደበኛ የሥራ ሰዓቷ ላይ ሱጋንግ ሜሱክ የተባለን አንድ ልጅ ጭንቅላቱ ላይ ፌስታል በማድረግ ክፉኛ ሲያሰቃየው ትመለከታለች። ልታገላግላቸውም ስትል አንድ ተማሪ ይህንን ማድረግ እንደሌለባት ይነግራታል። ሱጋንግ ሜሱክን ጭካኔ በተሞላበት ምት ሊመታው እየተዘጋጀ ነው። ሜሱክ በተደረገበት ፌስታል ምክንያት እይታው ስለተጋረደ ምን ሊደረግ እንደሆነ ስለማይገባው ያለ እንቅስቃሴ ቀጥ ብሎ መቆምን መርጧል። እናም ልጁን ሱጋንግ ሊመታው እየሮጠ በሚሄድበት ሰዓት ሲሚን ከየት መጣች ሳይባል በድንገት የመጣች በማስመሰል መሃላቸው ትገባለች። በዚህ ብቻም አላበቃችም። ሱጋንግን ባላስታወቀ መንገድ ክፉኛ ነበር የመታው። ምን ሆነህ ነው እንዴ? ከዛ ስለተፈጠረው ነገር ሱጋንግም እሱ ድንገተኛ ስለመሰለው ምንም ነገር ማድረግ አልፈለገም። እሷም ልጁ ላይ የነበረውን ፌስታል ስታነሳው የራሷ ተማሪ ሆኖ ታገኘዋለች። ከዚያ ሱጋንግንም ጨምሮ በቦታው የነበሩትን ተማሪዎች ወደየክፍላቸው ሄደው እንዲማሩ ትነግራቸዋለች። በዚህ ሰዓትም ሱጋንግ በሚያስፈራ ዓይን ያያታል። ነገር ግን እሷ ይህንን ችላ በማለት ጥላቸው ትሄዳለች። በማግስቱም
ሜሱክ የተባለው ተማሪ ወደ ሲሚን በመሄድ ለረጅም ጊዜ የመምህራኖችን እርዳታ ጠይቄ ነበር። ነገር ግን የትኛውም መምህር የሱጋንግን ቤተሰብ ኃይልና ተጽዕኖ በመፍራት ሊረዳኝ የፈለገ የለም ብሎ ይነግራታል። ለፖሊሶች እንኳን አመልክቼ ማስረጃ የለህም በማለት ክሴን ውድቅ አድርገውታል። የመኖር ተስፋዬን ባጣው ሰዓት ነበር ተስፋዬን ሽኝ እያለ ላደረገችው ነገር በጣም አመሰግናለሁ ይላታል። ሲሚን የልጁን እንባ ባየች ሰዓት ልቧ በሐዘን ይሞላል። ይህን ልጅ በደንብ መርዳት ትፈልጋለች። ነገር ግን ከስራው አንጻር ችግር ሊደርስባት ስለሚችል ግራ እየገባት ነው። የሙሉ መምህራኖች እንኳን ይህንን ማስቆም ካልቻሉ እኔ በትርፍ ሰዓት እየሰራው እንዴት ይህንን ማድረግ እችላለሁ እያለች ከራሷ ጋር በጣም ትከራከራለች። ነገሩንም ልትተው ብታስብ ህሊናዋ እምቢ ይላትና አንድ ሐሳብ ይመጣላታል። ከዚያም የትምህርት ቤቱ ድህረ ገጽ ላይ በመግባት አንድ በማይታወቅ አካውንት ሱጋንግ በጣም ብዙ ተማሪዎችን እየበደለ እንዳለና ይህንን ሊያስቆሙት እንደሚገባ የሚናገር መልእክት በመጻፍ ፖስት ታደርጋለች። በማግስቱ ይህ መልእክት ሁሉም ተማሪና መምህራኖች ጋር በመድረሱ ሁሉም ሰው በጣም ተደናግጧል። ከዚያም ባልተጠበቀ መልኩ ትልቅ ባለስልጣን የሆነችው የሱጋንግ እናት ወደ ትምህርት ቤት ትመጣለች። ርዕሰ መምህሯን ሳይቀር እያመነጫጨቀች ማን ነው የልጅን ስም የሚያጠፋው? ሁላችሁ ዋጋችሁን ታገኛላችሁ እያለች በጣም ትስትባቸዋለች። ሁሉም መምህራኖች በጣም የፈሩ ሲሆን ጮክ ብሎም የተነፈሰ ሰው እንኳን አልነበረም። ሁኔታው በጣም ተጋግሎ ነገሩ የዋዛ አልመስል ሲላት ሲሚን በጣም እየፈራች መሬት ላይ ትንበረከክና ይቅርታ እየጠየቀች እሷ እንዳደረገችው ትናገራለች። የሱጋንግ እናትም በጥፊ እየመታቻት አሁኑኑ ከዚህ ትምህርት ቤት እሷን የማታባርራት ካልሆነ ይህን ትምህርት ቤት ችግር ላይ ነው የሚወድቀው እያለች ትዘትባቸዋለች። ይህን ሁሉ ክስተት በሚከናወን ሰዓት ሱጋንግና ሜሱክ በመስኮት በኩል ሆነው እያዩ ነበር። ሱጋንግ ከምን ጊዜውም በላይ አይበገሬነት ስሜት እየተሰማው ለሜሱክ መቼም ቢሆን ከእጁ ሊወጣ እንደማይችል እየነገረ ጓደኞቹንም ከዛሬ ጀምሮ ሲሚን አዲሷ ኢላማቸው እንደሆነች ይነግራቸዋል። ሱጋንግም ወደ ዋናው ርዕሰ መምህር በመሄድ ሲሚንን ካባረራት ነገሮች አስደሳች እንደማይሆኑና እንዳያባራት በደንብ አድርጎ ያስጠነቅቀዋል። ማታ ላይም ሲሚን ሱፐር ማርኬት ውስጥ ቁጭ ብላ ከስራ ልትባረር እንደሆነ ስላሰበች በጣም ተጨንቃ ነበር። ሱጋንግም ከርቀት እየተከታተላት እንደሆነ ምንም የምታውቀው ነገር አልነበረም። ልክ እንዳየችውም ከጓደኞቹ ጋር በመሆን ግር ብለው ወደ ሱፐር ማርኬት ውስጥ ይገባሉ። ሱጋንግም ሲሚንን ጎትቶ እግሩ ላይ ያስቀምጣትና አጸያፊ ቃላቶችን እየተናገረ ፀጉሯን በመነካከት የሚላትን ነገር የምታደርግ ከሆነ ችግር ውስጥ እንደማትገባና ምንም እንደማያደርግ ይነግራታል። ሲሚን ንዴቱን እንደምንም እየተቆጣጠረች ተነስታ ልትወጣ ስትል መንገዱን በመዝጋት ያስቆሟትና ችግር ልትፈጥር ካሰበች አሁን የቀረጹትን ቪዲዮ በሶሻል ሚዲያ እንደሚያጋሩትና ችግር ውስጥ እንደምትገባ አስጠነቅቋት። ከዚያም ሁለተኛ ከሱ ጋር እንዳትፎካከርና ሁለተኛ እድል እንደማይኖራት ያስጠነቅቋትና ያስወጧታል። ከዚያም እንደወጣች በመንገድ ላይ አንድ ሰውዬ ይገጫታል። ይቅርታን በመጠየቅ ፋንታ ጭራሽ ይመታታል። ሲሚንም ምንም መናገር ባትፈልግም ፊቷ ላይ የንዴት ምልክት ታሳያለች። ሰውየው ጭራሽ ትናደጃለሽ በማለት በድጋሚ ይመታታል። ከዚህም በላይ ግን ንዴቷን መቆጣጠር አልቻለችም። ሰውየው በድጋሚ ሲመታት
ሲሚን ወደ ኋላ አንድ እርምጃ በመራመድ እግሯን በማንሳት ሰውየው ጭንቅላቱን ተመታዋለች። ሰውየው ከወደቀበት እንኳን አልተነሳም። ሲሚን ከዛ አካባቢ እየሄደች እነሱ ጋር ግን መበቀል እንዳለባት ለራሷ ቃል ትገባለች። ይህ በእንዲህ እንዳለ ሲሚን ምን እንዳሰበች ምንም የማያውቀው ሱጋን አንዳንድ ተማሪዎችን በባስኬትቦል መጫወቻ ስፍራ ያሰቃያቸው ነበር። ይህ ድርጊት ሲሚንን እንድትወስድ ያደርጋትና ፊቷ ላይ የድመት ጭንብል በመልበስና ከተደበቀችበት በመውጣት በቁጣ መንፈስ ሄዳ ክፉኛ ትመታዋለች። የአጸፋ ምላሿም ከባድ ነበር። ሱጋንግም እየደነገጠ ማንነቷን ቢጠይቃትም ማንነቷን ለማሳወቅ ፈቃደኛ አልነበረችም። በአንዴም ኃይለኛ ቦክስ ስታቀምሰው ሱጋንግ በጣም ይናደድና ኃይለኛ ድብድብ ውስጥ ይገባሉ። በሁኔታው ሱጋንግ ብቻ ሳይሆን እንደዚህ ሲመታ የማያውቁ ጓደኞቹ በጣም ደንግጠዋል። ሱጋንግ ድብድቡን ቀጥሎ ማንነቷን ማወቅ ስለሚፈልግ ፊቷ ላይ ያደረገችውን ጭንብል ሊያወልቅ ይሞክራል። ነገር ግን ሲሚን ፈጣን ስለነበረች እግሩን ይዛ ተገለብጠውና ክፉኛ ትጎዳዋለች። ሱጋንግም ክብሩን ለማስጠበቅ ወደቀበት በመነሳት አሁንም ሊያጠቃት ይሞክራል። ሲሚንም የዋዛ አልነበረችምና አሁንም ትመታዋለች። ሱጋንግ ጓደኞቹን ኑና ምቷት በሚልበት ሰዓት በድንገት ፖሊስ ይመጣል። ሁሉም ሰው ከዛ ከአካባቢው ይበተናል። ሲሚንም ባደረገችው ነገር በጣም ደስ ብሏታል። በዚህ ሰዓት ፋቲ የተባለ አንድ ልጅ ሞተር ይዞ ስለነበረ በሄደችበት ተከትሎ ማንነቷን ማወቅ ችሎ ነበረ። ፋቲ በእነሱ ጋንግ የሚሰቃይ ተማሪ ስለነበረ ይህንን ነገር ያደረገችው መምህራቸው በመሆኑ በጣም ተደስቷል። በማግስቱ ሱጋንግ ትላንትና መደብደቡን መምህራኖች ሁሉ ሳይቀር ትምህርት ቤት ውስጥ እንደ ጉድ እየተወራ ነው። ባለድመት ጭንብሉ ማን እንደሆነ ባያውቁም ነገር ግን ፊታቸው ላይ ደስታ ይታይ ነበር። ሲሚንም ምንም እንደማያውቅ ሰው ስለ ጉዳዩ ከእነሱ ጋር ታወራ ነበረ። በወቅቱም የተቀረጹ አንዳንድ ቪዲዮዎች እየወጡ ነበርና እስከ ዛሬ ሲበደሉ የነበሩ ተማሪዎች በጣም ደስ ብሏቸዋል። በየቦታውም የድመት ስዕል በመሳል ሱጋንግን ያናድዱታል። የሚቀመጥበት ወንበር እንኳን አልቀራቸውም። ከዚያም ለመጀመሪያ ጊዜ አንዳንድ መምህራኖች ሱጋንግን ስነ ስርዓት እንዲይዝ ያስጠነቅቁታል። ንዴቱን መቆጣጠር ያቃተው ሱጋንግ ጓደኞቹን ይዞ በመኪና ከትምህርት ቤት ውስጥ ይወጣል። በሚሄዱበትም ሰዓት መረጋጋት አቅቶት መንዳቱን ትቶ ጓደኞቹን ይመታቸው ጀመረ። በዚህ ሰዓትም አንደኛው ጓደኛቸው ክፉ የሆነ ሀሳብ ያመጣል። እናም በሀሳቡ መሰረት ማታ ላይ ሚሶክን ጠርተው ራቁቱን እንዲሆን በማድረግ ጭንቅላቱ ላይ ፌስታል አድርገው ከትምህርት ቤት ፎቅ ላይ በደረጃ ወርዶ ምግብ ገዝቶ እንዲመጣ ያዙታል። እነን ቪዲዮ ሰዎች መቅረጻቸውን አላቆሙም። ሚሶክም በቻለው ፍጥነት ወርዶ ምግቡን ሊገዛ ይሄዳል። በመንገድ ላይም የሚያዩት ሰዎች እብድ ነው እያሉ ይሳለቁበታል። ይህንንም ያደረጉት ሚሶክ መደብደቡን ሲሰማ ባለጭንብል ሰውዬ ይመጣል ብለው በማሰብ ነበር። ሚሶክም ወደ ውስጥ ሲደርስ ውስጥ ሲሰራ የነበረው ፋቲ ይመለከተዋል። ከሱቁም በመውጣት ሞተሩን እያበረረ በመሄድ ሲሚንን ያገኛታል። እናም ከዚህ በፊት ያደረገችውን ነገር እንደሚያውቅና ያኔም ፖሊስ የጠራው እሱ እንደሆነ እየነገራት አሁንም ቢሆን እንነቷን ሳትገልጥ ይህንን ልጅ ሄዳ መርዳት እንዳለባት ይነግራትና ይለምናታል። እንዳትታወቅም የራሱን ልብስ ይሰጣትና ሲሚን በፍጥነት ወደ ትምህርት ቤት ትደርሳለች። እዛም ስትደርስ የሚሶክን ልብስ መሬት ላይ ተጥሎ ታይና እውነት እንደሆነ ታረጋግጣለች። ሱጋንግም እቺ ባለ ጭንብል በድጋሚ መጣች በማለት የፑል ኳስ አንስቶ ይወረውርባታል። በወረወረው ኳስ ባያገኛትም ትኩረቷን እንደሰረቀው ስላወቀ በፍጥነት ሊያጠቃት ይሞክራል። ፊት ለፊቱ ያገኘውን ነገር እያነሳ በመወርወረው ሊመታት ይሞክራል።
በተቻለው አቅምም እያጠቃ ሲሆን ሚሱክም በተቻለው ፍጥነት የተባለውን ለመፈጸም እየሞከረ ነው። ሲሚንም በንዴት አንድ አየር ላይ ዘላ ክፉኛ ትመታዋለች። ኃይለኛ ምትም ስለመታችው አፉ በጣም እየደማ ነበር። በዚህ ሰዓት ሚሱክም ወደ ቦታው ይደርሳል። ምግቡንም አስቀምጦ ከመሄድ ይልቅ ከዛ ይዞት በመጣው ቢላ ሱጋንግን ሊያጠቃው ይፈልጋል። ሲሚንም በዚህ ሰዓት ሚሱክ እሱን ከሚወጋው ይልቅ እሷ ብትመታው ስለሚሻል ሄዳ ዘላ ትመታዋለች። ነገር ግን በዚህ ሰዓት የሚሱክ ቢላ እጇን ወቅቷት ስለነበረ እዛ ጋ የነበሩት ሁሉ በድንጋጤ ደርቀው ቀሩ። ሚሱክ ባደረገው ነገር በጣም ደነገጠ። የተፈጠረው ነገርም ከአእምሮ በላይ ሆኖ ሊያሳብደው ደርሷል። ለዓመታት ጉልበተኛ የሆነበትን ሱጋንግ ዛሬ ከተገደልኩት እያለ እየጮኸ ነበር። ሚሱክ ልክ እንደ እብድ እያደረገው ቢሆንም ሱጋንግ አሁንም የሚያሳስበው እቺ ባለ ድመት ጭንብል ማን እንደሆነች ማወቅ እንጂ የልጁ ማበድ አልነበረም። በማግስቱ ሱጋንግ ትምህርት ቤት ውስጥ ያሉትን ወንዶች እንዳለ ሸሚዛቸውን እየሰበሰበ እጃቸው ላይ ጉዳት ያለበትን ሰው ካለ መፈለግ ጀመረ። ሱጋንግም ባለጭንብሉ ሰውዬ ወንድ እንደሆነ ነበር የሚያስበው። ሙሉ ትምህርት ቤት ውስጥ ሲፈልግ ቢሆንም ነገር ግን ምንም ወንድ ላይ ጉዳት ሊያገኝ አልቻለም። ነገር ግን በድንገት የሆኑ ተማሪዎች በስኩተር ኮሪደሩ ላይ እያለፉ እያለ ሲሚን በዛ በኩል እያለፈች ነበርና በድንገት ይገጯታል። በትንሽ ንክኪም ብቻ እጇ በጣም እንደተጎዳ ሲመለከት ሱጋንግ ባለጭንብሏ እሱ ነች ብሎ ይደመድማል። ሲሚንም ድንጋጤዋ በጣም በረታ። በዚህ ሰዓት ሱጋንግም እጇን መጠምዘዝ ይዛትና ያኔ በሱፐር ማርኬት ውስጥ ራስሽን ለማዳን አልሞከርሽም፣ ነገር ግን አሁን ለሰው ተቆርቁረሽ እኔን ለመጉዳት ሞከርሽ በማለት ጭንቅላቷ ላይ ፌስታል በማድረግ ያሰቃያት ጀመረ። ከብዙ ማሰቃየትም በኋላ አንቺን እንደዚህ ከምገልሽ የቦክስ ሪንግ ውስጥ እንጋጠምና ሰዎች ፊት አውቀሽ ትሸነፊያለሽ፣ ያኔ ልታጠፊው የሞከርሽውንም ክብሬን ትመልሻለሽ አላት። በዚህ ሐሳብ የማትስማማ ከሆነ ግን ሚሱክ በቢላ እኔን ሊያጠቃኝ ሲሞክር የሚያሳየውን ቪዲዮ እሱን ለፖሊስ ሰጥቼ መቀመቅ ነው የማስገባው ይላታል።